የኢትዮጵያ ምርት ገበያ የምርት ቅበላ ክምችትና የግብይት ስርዓት አፈጻጸም የክዋኔ ኦዲት ሪፖርትን መነሻ በማድረግ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ውይይት ተካሂዷል። የምርት ቅበላ መቀነስ፣ የመጋዘኖች ጥራት ችግር፣ የንብረት ቆጠራ ለማካሄድ፣ የደንበኞች ቅሬታን አለመፍታትና የሚዛን አገልግሎትና ጥራት ደረጃ አሰጣጥ ቅሬታዎች የመሳሰሉት በርካታ ችግሮች በምርት ገበያው ላይ በችግር ተነስተዋል። በተለይም ከ2014 እስከ 2016 በተካሄዱ የ3 ዓመት ክዋኔ ኦዲት በምርት ቅበላ ገቢና ወጪ ንግድ ከፍተኛ ቅናሽ ማሳየቱን የፌዴራል ዋና ኦዲተር መሰረት ዳምጤ ገልጸዋል። ከ2014 እስከ 2016 ቅበላው ከ13% እስከ 49% የቀነሰ መሆኑን፣ በገንዘብ መጠን ደግሞ ከ13% እስከ 30% የቀነሰ መሆኑን፣ ሌላ ደግሞ የተገበያዩ ግብይቶችም ደግሞ ከ14% እስከ 51% የቀነሰ መሆኑን፣ የኤክስፖርት ስታንዳርዶችም ከ19 እስከ 29% የቀነሰ መሆኑን፣ በዚሁ ጋር በተያያዘ ደግሞ ለነዚህ ግብአት የሚሆኑት የአነስተኛ አምራቾች ተሳትፎን ለማሳደግም የሚያስችል እቅድ ተይዞ ያልተሰራ መሆኑን ነው ሰፊ ክፍተት ያየ ነው። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ በበኩላቸው ምርት ገበያው የነበረው ብቸኛ የገበያ ድርሻ በሕግ በመሻሻሉ የመጣ ክፍተት መሆኑን ተናግረዋል። የገበያው ድርሻው ብቸኛው አገበያይ የነበረው የኢትዮጵያ ምርት ገበያ በሂደት አዋጆች፣ አሰራሮች፣ መመሪያዎች፣ ሪፎርሞች ሲቀየሩ እና አጠቃላይ አዳዲስ ዘመናዊ አማራጮች ሲመጡ የገበያው ድርሻ አንጻራዊ በሆነ መንገድ የመቀነስ አዝማሚያ አሳይቷል። ይህ ማለት ግን አጠቃላይ ከማህበረሰባችን እዚህ አካባቢ ላይ ከሚጠቀመው አምራች አርሶ አደሩም፣ አቅራቢውም፣ ላኪውም እና ሌላውም ተዋናይ አኳያ ሲታይ ጥቅም ነው። የተሻለ ተሳትፎ፣ የተሻለ ጥቅም፣ የተሻለ አማራጭ፣ የተሻለ ዘመናዊነት የታየበት ነው። ነገር ግን ደግሞ እንደ አንድ ተቋም ሲታይ ከዚህ ካለው ለውጥ አኳያ ተወዳዳሪ የመሆንና አቅምን ከመገንባት አኳያ በቴክኖሎጂም በሰው ኃይልም እንዲሁም አጠቃላይ ተወዳዳሪ ከመሆን አኳያ አሁንም ብዙ ስራዎች እንደሚያስፈልጉ የኦዲት ግኝቱም ትክክል እንደሆነ መውሰድ እና ወደፊትም መስራት ያስፈልጋል። ሌላኛው ምርት ገበያው ከተነሱበት ችግሮች መካከል በሁሉም ግብይት ማዕከላት የሚከናወኑ ግብይቶች በሕጉ መሰረት እየተከናወኑ አለመሆኑ ሲሆን በቋሚ ኮሚቴው ማሻሻያ አዋጁ ባልጸደቀበት ሁኔታ መከናወኑ ተጠያቂነትን የሚያስከትል መሆኑ ተመላክቷል። በምርት ገበያው የታዩ ሰፊ የክዋኔ ኦዲት ችግሮች ከተቋሙ አልፎ ተጠሪ የሆነበት ተቋም ችግር መሆኑን ያመላከተው ግኝቱ ከ2014 እስከ 2016 የዳይሬክተሮች ቦርድ 36 ጊዜ በመሰብሰብ ስራውን መገምገምና አቅጣጫ ማስቀመጥ ቢኖርበትም 5 ጊዜ ብቻ ነው የገመገመው። በመሆኑም ምርት ገበያ ያሉበትን ሰፊ ችግሮች ለመፍታት የአመራር ቁርጠኝነት ያስፈልጋል ያሉት የቋሚ ኮሚቴው ምክትል ሰብሳቢ አራሪ ሙሲሳ ችግሮችን እንዲፈቱ አሳስበዋል። አዋጅ ሳይወጣ ሕግ ሳይወጣ እየሰራችሁ ነው። ይሄ በጣም የሚያስጠይቅ ነው። ሕግ ሳይኖረው አዋጅ ሳይኖረው አሁን ግን ስራ ውስጥ ገብታችሁ እየሰራችሁበት ነው። ሕግን አለማወቅ ደግሞ ከተጠያቂነት አያድንም። ምናልባት ለወደፊቱን ፈታለን ብላችሁ ከገባችሁበት እንደ ፓርላማ እኛ ያወጣነው አዋጅ መተግበር አለበት፣ መጠበቅ አለበት ነው። ስለዚህ እዚያ ጋር ቆም ብላችሁ ማህበረሰቡንም ሀገሩንም መጥቀም ደግሞ የአመራሩ ግዴታ ነው። የውስጥ ኦዲት በተሰጠው እያስተካከላችሁትም አይደለም፣ እስካሁንም ኦዲት አልተደረገ። ምናልባት አሁን እያስደረጋችሁትም ከሆነ ይላል ግኝቱ የውስጥ ኦዲት ነው፣ የውጭ አይደለም። በውስጥ ኦዲት የተደረገ ራሱ አልተስተካከለም፣ ቀጥለዋል ይላል እና ይሄን የውስጥ ክፍተታችሁን እያያችሁ ከመራችሁ እርግጠኛ ነኝ ያው የመንግስት አቅጣጫ አንድ ሀገር ነው ያለ ነው። አስፈጻሚውን እንበለው ህግ አውጪውንም የተለያዩ ምናልባት ስልጣንና ተግባራት ካልተሰጠን በስተቀር አላማችን አንድና አንድ ነው። እናንተም ለሀገር እኛም ለሀገር። የኢትዮጵያ ምርት ገበያ በአሁኑ ወቅት በመላ ሀገሪቱ 26 ቅርንጫፎችና 60 በላይ የእህል መጋዘኖች ያሉት ተቋም ነው።